ይሞታሉ። በዚያው ተቃራኒ ደግሞ በጣም ብዙ ወፍራም ሰዎች ሴፍ ሆኖ ይኖራሉ። ሜታቦሊካል አንደርስታንዲንግ ክሪቲካል ነው። ቢኮዝ ምን ማለት መሰለ፣ ባለቤት በተፈጥሮዋ ብዙ መወፈር አትችልም። ከቆዳዋ ስር እየፋፋች መቀጠል አትችልም። እዛችው ቀጭን ሰውነቷ ላይ ስቶር እያደረገች ነው፣ በውጫ ውስጥ ነው እያልኩ ያለሁት። ደወርስት ደግሞ እሱ ነው ለመታመም መወፈር ሳይሆን ፋቲ መሆን ሳይሆን ያ ፋት ምኑ ጋር ስቶር ሆነ ነው መጥፎ ነገር። ያ ፋት ናቹራል ቦታ ላይ፣ ታፋ ላይ፣ መቀመጫ አካባቢ ላይ፣ ዳሌ ላይ ምናምን ሲሆን ናቹራል ቦታ ነው። በተቃራኒ ግን ቀጭን ሰውነት እዛችሁ ሎሚ የምታክል ቦርጭ ብዙዎች ሴቶች አላቸው ቀያጭኖቹም፣ ያ ሞስት ዳንጀረስ ፋት ማለት እሱ ነው። ይህንን ኮንሰፕት በደንብ ያዝ። እሺ፣ በጣም ነው የማመሰግነው። እሷም እያዳመጠች ነበር። ስለዚህ ወስደዋለች፣ በሚገባ ወስደዋለች። የስ ምትላት ባለቤትሽን ቀጭን ሳይሆን መልሶ ጎረምሳ ያደርገዋል። አንቺን ደግሞ ስትሮንገር ያደርግሻል። እዚያ ላይ ወግ ስታደርጊ፣ እዛ ላይ ክብደት ለማንሳት ካሁኑ አንተንም አይሆፕ እያወሩ ነው ይመስለኛል ልጆቻችን በደንብ መስል መገንባት። በተለይ ሴቶች 40 ሲሻገሩ ኤስትሮጂን ዲክላይን ያደርጋል። አሁን ፔሪ ሜኖፖዝ ከ35 ዓመት በኋላ ከ50 በኋላ ደግሞ ሜኖፖዝ ይገባሉ። በቃ ሁሉ ነገር ክራሽ እያደረገ ነው። ሆርሞን ዲክላይን እያደረገ ነው። ጀስት ሁሉ ነገራቸው ደጅ ሜዳ ላይ ያለው ማለት ነው። ለምንም ነገር የመጋደላቸው እየጨመረ ነው የሚመጣው። ምግብ ዋይዝ ቅድም ያወራነውን አንተም የተማርከውን አፕላይ አድርግ። ወክ እንድታደርግ አድርጋት። ዘን ጃምፒንግም ታደርግ። ጃምፕ ልክ እንደ ገመድ ዝላይ በቀን 20 ጊዜ ያክል ጃምፕ እንድታደርግ። በአንዴ ላይሆን ይችላል፣ እዛው በቆመችበትም ሊሆን ይችላል። አጥንቷ ሞር እየጠነከረ እንዲሄድ ነው እያልኩ ያለሁት። እዛ ላይ ሆርሞን ሪፕሌስመንት ኮንሲደር ማድረግ ካለባችሁም ራይት ታይም ይመስለኛል። አሁን ስለ ሆርሞን ሪፕሌስመንት ብዙ ፖዘቲቭ ነገሮች አሉ። በተለይ በአደጉ ሀገር ላይ የምትኖሩ ሰዎች ይህንም ኦፕሽን ጨምሩ። ያ ሲሆን ቀሪ ዘመኗን ብርቱ፣ ጠንካራ፣ ጤናማ እየሆነች ትሄዳለች። በጋራ ሲሆን ደግሞ ምንም ጥያቄ የለውም። በርታ። ሌላ ጥያቄ ካለ ከሌለ ሌላ ሰው አስገባለሁ። እሺ፣ በጣም አመሰግናለሁ ዶክተር። እድሜ ይስጥህ፣ ጤና ይስጥህ። በጣም ተባረክልን። እድሜና ጤና ይስጥህ። ልጆችህ፣ ባለቤትህ ይባረኩ። ለብዙ ትውልድ ነው አንተ ለእኛ ሁሉ የጠቀምከን። እድሜ ይስጥህ። ሁልጊዜ ነው የምንጸልይልህ በቲቪ ስናይ። አመሰግናለሁ። ዋው፣ ተባረኩ። መልካም ቀን። ሰላሙ ነው። አሜን። ይሄ ክሪቲካል ኮንሰፕት ነው አሁን ዛሬ ያነሳ ነው። ጋይስ እንደ ቤተሰብ ተቀየሩ፣ እንደ ፋሚሊ ተቀየሩ። ቢኮዝ ይሄ የውፍረት ምግብ አይደለም። ይሄ የግፊት ብላችሁ የምታደርጉት አመጋገብ አይደለም። ስኳር ስላለባችሁ የምታደርጉት አመጋገብ አይደለም። ጀስት ቀሪ ዘመናችሁን ሰውነታችሁን በቂ ነገር ስለመመገብ ነው እዚህ ፕሮግራም ላይ የምናወራው። በቂ ነገር የመገባችሁት ሰውነት እራሱ ሁሉ ነገር ይሰራል። መጀመሪያውኑ ኦፕቲማል ሄልዝ ላይ ቤስት ሄልዝ ላይ ከሆናችሁ እሱኑ አስጠብቃችሁ ትሄዳላችሁ። ትርፍ ፋት ኖሯችሁ ከሆነ ፋታችሁ እያለቀ እየቀነሰ ሌላ ሰውነታችሁ በደንብ መንቴን ታደርጋላችሁ፣ ለኖርማል ዌት ይመጣል። ከስኳር ጋር እየታገላችሁ ከሆነ ጠግባችሁ እየበላችሁ የተሻለ ሰውነት ዲቨሎፕ አድርጋችሁ ቦርጫችሁ እየቀነሰ ስኳራችሁም ይሻሻላል። ከፍ ስልም ደግሞ መድኃኒት እስከ ማቆም ድረስ ሊደረስ ይችላል። ግፊትም እንደዛው። ኢሹዋችሁ ፋቲ ሊቨር ነው። ጉበታችሁ ውስጥ ፋት አለ ከተባላችሁም ዘሴም ቲንግ ጠግባችሁ እየበላችሁ ሰውነታችሁ እየታደሰ ጉበታችሁ ውስጥ ያለው ፋት ይቀንሳል። ዩሪክ አሲድ ጎት አለብኝ እንደዚህ ስላለብኝ እንደዚህ ፕሮቲን ዳይትም አይደለም። ባይዜ ፕሮቲን ዳይት ኦኬ። ያ የምትበሉት ስጋ፣ አሳ፣ ቺክን፣ ፊሽ፣ ጎመን፣ ጥቅል ጎመን፣ ፍራፍሬው፣ ጥራጥሬው፣ ድንቹ፣ ስኳር ድንቹ፣ አቮካዶ ፕሮቲን አይደሉም። ሚክስድ የሆነ ራይት ባላንስ ያለው አመጋገብ ነው የምናወራው እዚህ ፕሮግራም። ፕሮቲን አይጉደል። ካርብና ፋት በጣም ኳሊቲ የሆኑ ካርብና ፋት፣ በጣም ኳሊቲ የሆኑ ፕሮቲኖች። ኳሊቲ ፕሮቲን እንግዲህ እነ ሆት ዶግ አይደሉም። ሆት ዶግ ኳሊቲ ፕሮቲን አይደለም። ጮማ ስጋ ኳሊቲ ፕሮቲን አይደለም። እነ ሳውሴጅ ኳሊቲ ፕሮቲኖች አይደሉም። እነዚህ ፕሮሰስ የተደረጉ የተቀነባበሩ ቺዞች ኳሊቲ ፕሮቲኖች አይደሉም። ፕሮቲን አይጎልም። ካርብና ፋት ኳሊቲ ይሆናሉ ልክ እንደ ፕሮቲኑ። እነሱ ደግሞ እንዳይበዙ ሁልጊዜ ጥንቃቄ የሚደረግባቸው ናቸው። ሌላው ነገር የተመገበን ሰውነት
አሰሩት። ይሄ ዩኒቨርሳል ፕሪንሲፕል ነው፣ ለሁላችሁም ይሰራል። ከይዛችሁ ምንም ይሁን ምን የመጀመሪያ ቢኮዝ አሁን ይደውሉና የኔ ኬዝ እንደዚህ ነው እናንተን ፕሮግራም ጆይን ላድርግ እኔ እሱን ላይ በህይወት ያለ ማንኛውም ሰው ራይት የሆነ ላይፍ ስታይል ኤክሰርሳይዝ ያድርግ ነው እያለን ያለ ነው። አመጋገብ አንድ ነው። እንቅስቃሴ ሁለተኛ ነገር ነው። ሰውነትን መገንባት መሞከር ሶስተኛ ነገር ነው። የተሻለ እንቅልፍ ለመተኛት መሞከር ሌላ ነገር ነው። ስትሬሳችሁን ቀንሱ። ሶሻል ላይፋችሁን ሁሉም ነገር የምናወራ ነገር ለየትኛውም ሰው ይሰራል። ሶ ለአንድ ሰው ቤተሰብ ውስጥ አንድ ሰው ብቻ ተለይቶ ምግብ የሚበላ ከሆነ አይሰራም እንደዛ። ቢኮዝ ታይጻፉልሽ ነው። ሶ አንድ ይኸው ሰማሃል አስቀምጣልሻለች 18 ለማለት ፈልጋ ነው። 3 እንቁላል 18 ግራም ብላ አሻሽላለች ራሷ። 18 ግራም ፕሮቲን አለ። አንቺ ግን የሚያስፈልግሽ ቁርስ ላይ በትንሹ ነው ያልኩሽ። እችን ያጂ 30 ግራም ነው የሚያስፈልግሽ። አየሽ አሁን ሲገባሽ ቢያንስ ቁርስሽን ታሻሽያለሽ። ቢያንስ ነው 30 ያልኩሽ። ከፈለግሽ 35 ግራም አድርጊ፣ ከፈለግሽ 40 አድርጊ፣ ከፈለግሽ 50 አድርጊ። ይህን ሁሉ እንቁላል እንዴት በላለሁ ልትይ ትችያለሽ። የስ ይከብዳል። አየሽ ቢኮዝ 50 ግራም ከእንቁላል ብቻ ላግኝ ካልሽ ወደ 7 እንቁላል ነው፣ ወደ 8 እንቁላል 8 ጊዜ 6 48። አየሽ ወደ 8 እንቁላል ልትበይ ነው። ይከብዳል፣ አይታስብም። ስለዚህ 3ሺን አድርጊና ግሪክ ዮገርት አድርጊ፣ 3ሺን አድርጊና አይብ አድርጊ። ከፈለግሽ ወይ ፕሮቲን አድርጊ ወይ ስጋ ነክ አሳ ነክ አድርጊና ከፍ አድርጊ። ቁርስሽን ብቻ ብታሻሺ የሚገርም ለውጥ ውስጥ ነው የምትገቢ። ቀይ ስሯ ግን ተመችታኛለች። ቀይ ስር ቆንጆ ነው። ቀይ ስር ማድረግሽን ወድጄዋለሁ። የትኛውም አትክልት ይሆናል፣ ምንም ችግር የለውም። አትክልቶችን አድርጊ፣ ፍራፍሬዎችን ማድረግ ትችያለሽ። በጣም ገና ነሽ፣ ገብቶሻል። ቅድም እንዳልሽው በውፍረት ደረጃ ላይ ያለሽው እንጂ ስኳርሽ ከፍ አላለም። መድኃኒት ላይ አይደለሽም የስኳር። ያን በመሆኑ አትክልቶች ብቻ ሳይሆን ፍራፍሬዎች፣ ጥራጥሬዎች፣ እህሎችም እነ ቅንጬን፣ አጃ ምናምንም መጨመር ይቻላል። ፕሮቲንሽን ግን በደንብ ከፍ አድርጊ። ምሳ በልተሻል? ምሳ በልቻለሁ። ምን በላሽ? ጥብስ ነው የበላሁት። ምን ያክላል ጥብሱ? እንጃ ብቻ በደንብ ጥግብ ብዬ ነው የበላሁት። ያው ከዚህ በኋላ አሁን ምን እያወራን ነው? የበላሁት ስንት ግራም ፕሮቲን አለው የሚለውን ነገር ማወቅ አለብኝ ብለሽ ያዥለን። ኦልሞስት ሩብ ኪሎ ግራም ብትበይ፣ ሩብ ኪሎ ግራም በጥሬ የተመዘነ አሳ፣ በጥሬ የተመዘነ ስጋ፣ በጥሬ የተመዘነ ቺክን ብትበይ ኦልሞስት 60 አካባቢ ግራም ፕሮቲን ሰጥሻል። 60 አካባቢ አየሽ። አሁን ሩብ አካባቢ በላሽ እንበል። ጠግበሽ ከበላሽ ጠዋት የበላሽው አለች ኦልሞስት ወደ 80 አካባቢ ገባሽ። በጣም ቆንጆ ነው። ዛሬ ካበላቸው የአንቺ ስቲል በጣም ቤስት ነው። የሚገርመው ነገር በምንድን ነው የበላሽው? በዳቦ ነው፣ በገብስ ዳቦ። በገብስ ዳቦ እስፋይን። እሺ ምሳስ ምን? እራት ገና ነው።